አላ ከሆነ አርሽ የምን እምነት ተከታይ ነው? ፕሮቴስታንት። እድሜው 31 ኦኬ። ከ30 እስከ 35 አረግልሻለሁ። እሺ የሚኖርበት ሀገር ውስጥ ወይስ ከሀገር ውጭ? ሁለቱም ችግር የለም። ከሀገር ውስጥም ቢሆን ችግር የለም። እሺ መልኩ ቀይ፣ ጸይም ወይስ ጥቁር? ይሁን ጥቁርም ይሁን ቀይም ይሁን ችግር የለውም። እሺ ከለሩ ችግር የለውም። አጭር እንዳይሆን እሱ ቁመት ነው። ቁመት አልደረስኩማ ገና። አዎ ቁመት እሱ ቁመት ጋር መጀመሪያ የጠየኩት መልክ ነው። ከለሩ ጸይም፣ ጥቁር፣ ቀይ ስልሽ ማንኛውም ብለሻል አይደል? ከለር እሺ እንትኑስ አሁን ቁመቱ ረጅም፣ አጭር ወይንስ መካከለኛ ስልሽ እኔ ረጅም ነኝ ብለሻል። ስለዚህ ረጅም ይሆን እሱ። ረጅም። ሰውነቱስ ቀጫጫው እንድትወጃለሽ? ቀጭን፣ መካከለኛ ወይስ ወፍራም? መካከለኛ። እሺ ስራ ቢኖረው ባይኖረው ችግር አለው? ቢኖረው የተመረጠ ነው። ቢኖረው ይሻላል። ያው ምን መሰለሽ አሁን ስራ ቢኖረው ይመረጣል ካልሽ ባይኖረውም እቀበለዋለሁ፣ ግን ቢኖረው ይመረጣል ነው። የማትደራደሪበት ከሆነ ደግሞ ስራ ግድ ነው ትያለሽ። ቢኖረው ይኑር ስራ ግድ ነው። ስራ ግድ ነው። ሁሉንም መስፈርትሽን አሟልቶ ስራ ብቻ ባይኖረው ትቀበይዋለሽ። ስለዚህ ያ ምን ይባላል? የማትደራደሪበት መስፈርት ይባላል። እሺ አግብቶ የፈታ ቢሆን ችግር አለው? እኔም አግብቼ ፈትቻለሁ። ስለዚህ ችግር የለውም ነው የሚባለው። አግብቶ የፈታ ቢሆን ችግር የለውም። እኔም አግብቼ ፈትቻለሁ። ኦኬ የወለደስ ልጅ ችግር የለም። ልጅ አንቺ ልጅ አለሽ? ስንት? ሁለት ልጅ። ኦኬ እሱንስ እስከ ስንት ልጅ ትቀበይዋለሽ? ያው 2 3 ቢኖረው ነው ትይዋለሽ? አይ ልጅ አልልም። ኦኬ ስለዚህ በቃ ሊሚት የለሽም። 6ም ቢኖረው ልጅ እምቢ ስለማትይ ኦኬ ትያለሽ። አዎ የኔ የሚቀበለኝ ከሆነ ከእነ ልጄ የሚቀበለኝ ከሆነ እኔ እምቢ አልለውም። ከእነ ልጆችሽ አንቺን የሚቀበል ከሆነ እሱ 6 ልጅም ቢኖረው ምንም ችግር የለብሽም። ትቀበያለሽ። ኦኬ ልጆች። እሺ አንቺ አግብተሽ ፈተሻል፣ እሱም አግብቶ የፈታ ነው የምትፈልጊው። ኦኬ ግን እድሜ ከ30 እስከ 35 ብለሻል። አንቺ እድሜሽ ስንት ነው? እኔ 29 አሁን 30 ልትገቢ ነው? አሁን 29 ነሽ? በዚህ አመት ነው የገባሁት። ኦኬ 29 በዚህ አመት። እሺ ስንት እንትን ስምሽ ማን ነው? እኔ ትክክለኛ ስሜ ሀና። እሺ አሁን የሀና መስፈርት አነባለሁ። ኮዷን ስናገር ትጽፉና ትገባላችሁ ማለት ነው። ሚዩት አድርጊ። አሁን እኔ መስፈርትሽን ላነብል። ኦኬ የእህታችን ኪያ ወይም ትክክለኛ ስሟ ሀና መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ የቆዳ ከለሩ ምንም ከለር ይሆን ችግር የለብኝም። የትም ሀገር ቢኖር ችግር የለብኝም። ሀገር ውስጥም ከሀገር ውጭም የትም ቢኖር ችግር የለብኝም። እንዲሁም ቁመቱ ረጅም ይሁን፣ ለምን እኔ ረጅም ነኝ ብላለች። መካከለኛ የሰውነት መጠን ያለው እናም ስራ ያለው አግብቶ የፈታም ቢሆን ምንም ችግር የለውም። ልጆች ምንም ያህል ብዛት ቢኖሩት ምንም ችግር የለውም ብላለች። እሷ አግብታ ፈታለች። የ2 ልጆች እናት ናት። 29 ዓመቷ ነው። ይህን መስፈርት የምታሟላ ወንድሜ ካለክ ኮድ 07 ትጽፋለን።
07 ጽፈት ገባለ 07 ኮድ 07 የሚጽፉትን ሞዴሬተሮች ኢንቫይት አድርጉ ፕሊዝ። ቅድም እኮ ከሳውዝ አፍሪካ የሆነ ልጅ ገብቶ ነበረ፣ ግን አዶን እሱ አግብቶ ይፈታ ይሁን እሱ ይሁን ነበረ። እሺ ደቾና ግርማ ከሁለት አንዳችሁ ቀድሞ ቪዲዮ ያበራ ከኛ ጋር ይቀጥላል። 1 2 3 4 5 ኦኬ። ወይ አቡ ቪዲዮ አላበራክማ ግርማ። ቪዲዮ ካላበራክ እኮ ላስተናግድህ አልችልም። ይሰማል ቪዲዮ ካልበራም። ስለዚህ ሸኝቼ ካለው ግርማ። እሺ ደቾ ቪዲዮ በርቷል። እንትን የሚታይበት ቦታ ላይ ቁጭ በል፣ ፊትክ የሚታይበት ቦታ ላይ። እሺ ሰላም ነው? ሚዩት ነክ ወንድሜ ሰላም ነህ? አለን ሰላም ነው አለን። የመጀመሪያ ጥያቄ እድሜክ 30 ደርሷል? አልደረሰም። ታዲያ እድሜክ ካልደረሰ እሷ ከ30 ዓመት እሷ 29 ዓመቷ ነው። 30 ነው የምትፈልገው? 29 ነኝ እኔ። እኩል ናችሁ። እሺ ፕሮቴስታንት ነክ? አይደለሁም። አታሟላ መስፈታም። ፕሮቴስታንት ናት እሷ። የምትፈልገው የፕሮቴስታንት እምነት ተከታይ ነው። ችግር የለውም። እሷ ኦርቶዶክስ ነኝ እኮ። እሷ ፕሮቴስታንት ናታ። የምትፈልገው የፕሮቴስታንት እምነት ተከታይ ነው። አንተ በራስህ ትገባና ታስመዘግባለህ አንተ የምትፈልጋትን አይነት መስፈርት። ኦኬ እሺ። አሁን የኪያን መስፈርት የምታሟሉ 07 ጻፉ። እደግምላችኋለሁ። መስፈርቷ ፕሮቴስታንት እምነት ተከታይ ነው የምትፈልገው። የፕሮቴስታንት እምነት ተከታይ እድሜው ከ30 እስከ 35 የሚሆን የትም ሀገር ቢኖር ችግር የለባትም። የትም ይኖር፣ ሳውዝ አፍሪካም ኢትዮጵያም የትም። ሁለቱም። የት ነው የምትኖሪው ኪያ? እኔ ጆርዳን ጆርዳን ነው የምትኖረው። ኦኬ ዱባይ መስለሽኝ ነበር። አብዛኛው ከዱባይ ስለሆነ ሶሪ። እሺ ከሁለታቸው ትመርጫለሽ። አንቺ በጣም እድለኛ ነሽ፣ ሁለት ባል ነው የመጣልሽ። ከሁለቱ መስፈርትሽን የሚያሟላውን ነው የምትመርጪው። እኔ ልጠይቃቸው መስፈርትሽን። ኦኬ እሺ። ሄኖክ ቀድሞ የገባው ሄኖክ ስለሆነ፣ ሄኖክ ግን ልጅ ግን ይመስላል። አይ ቲንክ እድሜው ያንቺ መስፈርት ላያሟላ ይችላል። ቆይ ሄኖክ ስንት አመትክ ነው? ሚዩት ነክ ሄኖክ። ሆሊ ጠብቃም ሄኖክ ስንት አመትክ ነው? 29 አመቴ ነው። እምነትክ ምንድን ነው? ፕሮቴስታንት። ኦኬ እሺ። አግብተህ ፈታሃል? አልፈታውም። አለችኝ። አሁንም ድጋሜ ፈልጌ ነው። ጠምላቃ ድጋሚ ፈልገን እንዲደፋር ለራስ እንዲጉስቁል ክስት ብለህ በልተህ ሳትጠግብ ሁለተኛ ሚስት ያምርቃል? በዚህ ቅጥነትህ እንዲህ ተጎሳቁለህ ሁለተኛ ሚስት። እሺ ወደ ወደ ቶሊ እንሄዳለን። ቶሊ እንኳን ደህና መጣህ። እንኳን ደህና ቆየሽ አቡ። እምነትህ ምንድን ነው? ፕሮቴስታንት። ሰላሳ 33 በጣም ጥሩ። ከ30 እስከ 35 ነው የምትፈልገው። ስለዚህ 33 አግብተህ ፈታሃል? ኧረ አላገባሁም። ተታጥሩ ነበር ግን ይሁን ግዴታ አግብቶ መፍታት አለበት። ኪያ እሱ አላገባም። ግዴታ ነው አግብቶ መፍታት። ችግር የለውም። እሺ ልጆች አሉ? ልጅ ወልደሃል? ያለ ጋብቻ ልጅ ወልደሃል? የለኝም። እሺ ኪያ አውሩ። በጣም ጫጫታ ላይ ነህ። ምን ጉድ ነው? ምን ውስጥ ነህ?
አዎ ካፌ ነኝ ያለሁት። እሺ እንዴት ታውራክ ታዲያ ሀና? እሺ ከወጣው ደግሞ ፊት አይታይማ። አዎ ጨለማ ነው። እሺ ነው ያ ወጥቼ በደምብ ስላወራሽ መልኩ ወሬ አይተናል። ወጥቶ በደምብ ስላወራሽ ጥያቄ ያለሽ ለሱ ጥያቄ የለሽም? እሺ ፎሎ አድርጋት እሺ ምን አላችሁ? ላ አትፈልጊም? ይቅርብሽ እያሉኝ ነው። እሺ በሰው እንደ የምትመሪው አንቺ ልብሽ ካልፈለገው አትፈልግም በይ። ልብሽ ከፈለገው ፈልጊያለሁ በይ። ልብሽን አዳምጪ። ሀቢባ እሱ ያለው የኔ ፍሬንድ ናት እያለኝ ነው። እኔ አላውቀውም። በቃ ወንድሜ በራስህ ተራ ገብተህ እንትን ታስመዘግባለት። ይቅርታ እሺ። እኔ የምልሽ ኮሜንታተር አንቺ ግን ውስጥሽ አልፈለገው። ሜካፕ አርቲስት ቴንክ ዩ ፎር ዘ ጊፍት። እሱን ልጅ የለውም ሀቢባ እሱን ልጅ የለውም። እኔ ልጅ አለኝ። ልጆች አሉሽ? ያ አይደለም እኔ አለማግባቱ ልጅ አለመኖሩ ሳይሆን ትንሽ ሱሰኛ ነገር ይመስላል። ጥርሱ ምናምን ካሚ አጣሽ ነው ይመስላል። እንደገና ደግሞ አሁን ራሱ ካፌ ውስጥ ያለ አይመስለኝም። ጠጅ ቤት፣ ጠላ ቤት ምናምን ያለ ይመስላል። እሱ ደግሞ የእኔ ፍሬንድ ናት አለኝ። እኔ አላውቀውም። ፍሬንድ ናት ማለት እኮ ቲክቶክ ይሆናላ ፎሎ የተደራረጋት ፎሎ አርጋት ስለሆነ ፍሬንድ ናት ነው። አይደለም ተመሳስለሽበት ይሆናል። እኔ ፎሎ አርጋት ስለሆነ ፍሬንድ ነን ያለው ፎሎ አይደለም። አንቺ ፎሎ አላረግሽውም፣ እሱ ግን ፎሎ አርጎሻል። ሰው ፎሎ ስላረገሽ ነው ፍሬንድ ናት ያለው መስሎት። አንቺ ግን የምትፈልጊው እንደ ራስሽ አግብቶ የፈታ የወለደ ነው አይደል? ነገ ከተጋባችሁ በኋላ እኔ አግብቼ ሳላቅ ወልደሽ እኔ አግብቼሽ እንዳይልሽ ነው አይደል? ናም ላይፍሽን አይተሽ ወልደሽ መተሽ እንዳይልሽ ነው። ናማ አንተ እሱን አይደል ትላለሽ? እንደዛ ልጅሽ ነው ዋሃድ ነው ሰዓት ከመዳም ጋር ስታወሪ ማሪ ሚውት አድርጊ እሺ። አንድ እድል አላት፣ 3 ደቂቃ አላት። ከ50 ነው እሷ ሰዓቷ የሚያልቀው። እሺ የኪጃን መስፈርት የምታሟሉ 07 ጻፉ። መዳም ጠርታ ትሄዳለች። እሷ አግብቶ የፈታና የወለደ ነው የምትፈልገው። ለምን? እሷ አግብታ ስለፈታች የሁለት ልጆች እናት ስለሆነች አግብቶ ማያቅ ወልዶ ማያቅ ሰው ነገ አንቺ አግብተሽ ወልደሽ እኔ አግብቼሽ እንዳይላት ትፈራለች። ጨለማ ነው። አርሴናል አይታይም። ቪዲዮክ በርቷል ግን ጨለማ ነው። ወደ ብርሃን ሂድ፣ ወደ ብርሃን። እሺ ውይ ግን አንተ በጣም ጩጬ ትመስላለህ። ውይ እሷ 2 አግብቶ የወለደ ነው የምትፈልገው። አንተ ልጅ እግር ነህ ወንድሜ። እስቲ ቪዲዮ ሚውትክን አብራው፣ ድምፅክ አይሰማም። ችግር የለውም። ኧረ እንዴ እሷ የሁለት ልጆች እናት እኮ ናት። አንተ እኮ ገና ልጅ ነህ። እራስህ ፂም እራሱ በወጉ አላወጣክም። ልጅ ያለውም በእውነት 30 እንደሚል እኮ ነው። አይ 31 አትሆንም። ስገምትህ 24 23 ትሆናለህ ማለት መስፈርቷን እሞላለሁ ለሷ 23 ነህ አንተ። እኔ ስገምት 23 ነህ። ፂም እራሱ በወጉ አልበቀልም። ገና ነህ። ኧረ ወጥቷል ባቡ። አንተ የራስህ ኩኩያ የ23 ዓመት የ22 ዓመት ፍቅረኛ ነው መጥበስ ያለብህ። አብራችሁ ታድጋላችሁ። እሺ እሷ ሲጀመር ለኔ ትሆናለች በእውነት። እንዴት የሁለት ልጆች ስታሳድግ ነው? ኧረ ችግር የለም። እሷ ብቻ ለኔ ከሆነች እኮ ልጆቹ እኮ ችግር የለውም። እሺ ቆይ እሺ እሷ እሺ አለች። አብራችሁ ሆናችሁ ከዛ ለልጆቿ
እሷ ታማ ተኝታ ለልጆቿ የተለያየ ትምህርት ቤት ክፍያ የተለያየ ነገር ሲያስፈልግ አንተ ሰርተክ ራስክ ለምትወልዳቸው ልጆች እሷ ካንተ በፊት ለወለደቻቸው ልጆች ልታኖር ነው? ሪያ ኖራሉ ችግር የለም። ከባድ እኮ ነው። ከባድ እንደሚታየው አይደለም። መጀመሪያ ሳትገቡበት ቀላል ነው ችግር የለውም ትላላችሁ። በኋላ ከገባችሁ በኋላ ነው የሚመራችሁና ሴቷ ላይ እንደሃችሁን የምትወጡት። ምክንያቱም የእሷ ልጅ እንደገና ካንተ ለምትወልደው ልጅ በጣም ነው ወጪ የሚሆንብህ። እሷ ድንገት ታማ ስራ ብታቆም የሆነ ነገር ሆኗ ለልጆቿ መሆን ቢያቅታት የወለድከው ሲሆን ግዴታክ ነው። ምንም አድርገህ ቤተሰቦችህ ጋር ወስደህ አንተ ቢያቅትህ ቤተሰቦችህ ጋር ወስደህ እስክችል ድረስ አሳድጉልኝ ትላለህ። ግን ሚስትህ ካንተ በፊት የወለደችውን ወስደህ ለቤተሰቦችህ እንኳን አሳድጉልኝ ብትል እንደኛ ምን አገባን ነው የሚሉት። ገባህ? ስለዚህ አቦ እኔ እንደ ልጄ እኮ ነው የሚያየው። ችግር የለም። እሱማ የራስህን መስፈርት ታስመዘግባለህ። እድሉን እሰጥሃለሁ። እሺ የራስህን መስፈርት ታስመዘግባለህ። እሱ አንተ አትሆንም። የራስህን መስፈርት ታስመዘግባለህ። እድሉን እሰጥሃለሁ። እሺ እኔም እኮ ልጅ አለኝ እኮ አቦ። እንዴ ውሸት ሲጀምር ትሆናለች። አቦ በእውነት ትሆናለች። ለኔ ልጅ አለክ? እኔ አዎ መቼ ወለድክ? ገና በዚህ እድሜክ? እድሜ እኮ 27 እኮ ነኝ። 30 አልገባም ግን 27 ነኝ። ኪያ ወዶሽ ሊሞት ነው። ገና ነህ አንተ ልጅ ነህ። እሷ የሁለት ልጆች እናት ናት። አትሆናትም ስለው እኔ ልጆቿን እንደ ልጅ ያሳድጋለሁ እምቢ አለ። በመክረው በዘክረው አልሰማም አለ። ታው ነገ ኑሮ ይከብድሃል። አረ አይከብድም አቦ። ሲጀምር እሷ ለኔ ትሆናለች በእውነት። እሻና ግማሪ ንገሪ አቦ። ፍቅር እኮ በእድሜ እኮ አይገደብም። እሱማ ፍቅር እድሜ አይገደብም። እኔም አምናለሁ ይሄንን። ግን አንተ ልጅ ነህ ገና። እሷ የሁለት ልጆች እናት ናት። በእድሜ ትበልጣለች። 29 ዓመቷ ነው። አሁን 30 ልትገባ ነው። አንተ ገና የ23 ዓመት ወጣት ነህ፣ ልጅ ነህ። እኔ በጊዜ በወልድህ አደርሰሃለሁ። ስለዚህ ይቅርብህ። አትሆኑ ልጆቹን እኮ አሳድጋለሁ። እውነት ቃል እገባለሁ። እሱንማ ምን ትያለሽ ማሬ? እሷ እራሱ አሳቃት። አትሆኑ ኪያ ልጆችሽን እንደ ልጅ አይቼ አሳድጋለሁ አለ። ሚውትሽን አብሪ። መዳም ጠርታት ሄዳ ነበር ኪያ። ወይ እኔ ምን ልበለው? ኪያ አንቺ እኮ ለኔ ትሆናለሽ እኮ። ልጆቹ እኮ አይገድቡም። ምንም ችግር የለ። ዋና እኮ ወሳኝ እኮ ፍቅር እኮ ነው እንጂ ልጆች አይደለም። አንተ እየቀለድክ ነው እንዴ? እውነቴን እኮ ነው። በእውነት ቀልድ አይደለም እኮ። ነግሬሻለሁ እኮ ሲጀምር እኮ ፍቅር በእድሜ እኮ አይገድብም። ምን ትያለሽ ኪያ? እኔ ምን እንዳርግ እንዴ? አለ ምን መከርኩ። አንቺ መዳም ጠጣሽ ሄደሽ ስንት ነገር መከርኩ። ታው መጀመሪያ ችግር የለም ላቻሉኝ። ምን አንቺ ማን ነው ሆነሻለሁ? አንቺ ለኔ ትሆኛለሽ። እኔ አልሆንም ወይ ላንቺ? ምን ያንሰኛል ነው የሚለው። እኔ እድሜ ያንስሃል አልኩት። ልንገርሽ ማለት ነው። እኔ ከመምጣት በፊት ብዙ ነገር እየመከርኩት ነበረ። ከገባችሁበት በኋላ ትዳር ላይ እሷ አያምጣው ታማ ስራ አቁማ ለልጆቿ የትምህርት ቤት መክፈል ቢያቅታት፣ ለልጆቿ ማሟላት ቢያቅታት፣ አንተ ብቻህን ከሷም ካንተም ለወለደችው ካንተ በፊትም ለወለደችው ሁሉ ትችላለህ። ከራስክ ለወለደችው ባትችል አቅም ቢያንስክ ወስደ ለቤተሰቦችክ ልጄን አሳድጉልኝ ብለህ ትሰጣለህ። እሷ ግን ከሌላ ትዳር ካንተ በፊት ለወለደችው ለቤተሰቦችክ እንኳን ወስደህ መስጠት አትችልም። ምን ታረጋለህ? ለምን ለቤተሰቦች እሰጣለሁ ነው? ከአቅምክ በላይ ቢሆንስ ኑሮ አብረን ሰርተን እኮ ነው። እሷ የት ነው? ባይረን አለችዋ። ባይረን ጆርዳን። አንተ ሴት ነህ። ዱባይ። ምን ትያለሽ ኪያ? እኔ ምን ልበል? ፈጣሪ ያለው ይሁን። እሺ እኔ ደግሞ እንደዚህ ወዶሽ መግፋት አልፈለኩም። በጣም መከርኩት፣ ዘከርኩት። ፍቅር እድሜን አይወስነውም አለ፣ ብዙ ነገር አለ፣ አሳመነኝ። እድሜን አይወስነውም። እኔ ሰርቼ
አሳድጋለሁ ልጆቿን ካለ ምን ትያለሽ? ሞክሪ። ሞክራችሁ ካልተሳካ ሁለታችሁም ሌላ እድል አላችሁ። ከአንድ ወር በኋላ መጣችሁ እዚህ ቤት ሌላ ግጥም እፈልግላችሁ። እሺ ፎሎ አርጋት መጀመሪያ አንተ አርቲና። ኦኬ ከዛ ከያንቺ ፎሎ መልሽለት። አርጌታለሁ። እሺ ፎሎ መልሽለት ይላል። መልሻለሁ እኔ። እሺ ከዛ በውስጥ ተጻጻፉና እድሜ ቁጥር ብቻ ነው ምናምን እያሉ ነው እና በእድሜ ምክንያት ማጣጣል አልፈልግም። ስራ ከሰራ ጎበዝ ጠንካራ ከሆነ ኦኬ። እሺ አቡ ሲጀመር እኮ ልጅ ቅድም እኮ ነግሬሻለሁ እኮ ፍቅር እኮ በእድሜ አይገድም መቼም ማለት ነው። ትክክል። በእድሜ አይገድም። በዚህ የማምናለሁ። ኤጅ ኢዝ ጀስት አ ነምበር ይላል ፈረንጅ። እድሜ ቁጥር ብቻ ነው ይላል ፈረንጅ። አንዳንድ ሰው በ40 አመቱ ጅንስ ለብሶ የተቦጫጨቀ ጅንስ ለብሶ ክለብ ገብቶ የሚዘላለ በ40 አመቱ። አንዳንዱ ደግሞ በ27 አመቱ ብስል ብሎ ትዳር ይዘው ልጆች ወልዶ ቤቱ የሚያስተዳድር አለ እና አንዳንዴ እዚህም ላይ እናያለን እኮ በ50 ምናምን አመታቸው እንደ 17 አመት ሲዘሉ ምን ሲሉ እና እድሜ ጀስት ነምበር ነው። ሶ አውሩና ተግባቡ። ለቁም ነገር ከበቃችሁ ደስ ይለናል፣ ካልሆነም ትመጣላችሁ። ምን ችግር አለ? እሺ እናመሰግናለን። እሺ ከውስጥ ነው ማለት ከሷ ጋር እሺ ይመቻችሁ። ፎሎ ከተደራረጋችሁ ይመቻችሁ። እሺ ቻው። ማሻአላህ። እኛም እናመሰግናለን። እሺ